በጣም ነው ደስ ያለኝ ከምላችሁ በላይ ደስ ብሎኛል። ማለት ቃላት እንዴት እንደምገልጽላችሁ አላውቅም። በዚህ ልክ አልጠበቅኩትም ነበር። በጣም ነው ደስ የሚሉ ነገር ነው። 3 ቀን በሙሉ ሲጠፉ ምን ሆነዋል? ምን አይገብቶ ነበር? ቢያንስ አንዳንድ ወሬዎች ቢኖሩን ግን ጥፍት ሲሉ ጊዜ ሁላችንም ጨንቆን ነበር። በእርግጥ እንደዚህ ጠፍቶ ሲመጡ አዲስ ነገር ደስ የሚል ነገር ይዘው እንደሚመጡ እኔም እርግጠኛ ነበርኩኝ። ስለዚህ ይሄ ቤት ብቻ አይደለም ሰርፕራይዝ የተደረገችው ለወንድሟም ደግሞ አሪፍ የሆነ የስራ እድል ተፈጥሮለታል። ወንድሟ ማመን ላይ ያቃተው ቁጭ ብሎ ነው ያለቀሰው። ማለት እንዲህ ነገር አለ ወይ? እንዲህ ጥሩ ሰዎችም አሉ ወይ? እኛ በሰው ተበድለን እኛ በጌታቸውና በአቤል ጎተን የኖሩ ሰዎች እኮ ነን። በቃ ማለት እንዴት እኛ እኮ ሰው እንዳላምነው እኮ ነው የተደረገ ነው። ራሳችን ወንድማችን እንዳላምነው የተደረገ ውስጣችን በጣም ተከፍተዋል። ዛሬ ግን በእናንተ ደስተኛ ሆኛለሁ ብሎ ቁጭ ብሎ ነው ያለቀሰው። ማለት ማመን አቃተው። እኔ እኮ ስራው ይበቃኝ ነበር ገና ለእህቴ ይህን ያህል ቤት መስጠት በጣም ደስ የሚመኝታ ክፍል ሳሎኑ ምንም ሳይቀር ምን የመሰለ ቤት ነው ሰርፕራይዝ የተደረገችው። እሱም ምክንያት ኑሮ ነው። የሀገር ድርጅት ከፍታ ጥሩ ነገር የሚሰራ ጀግና ነበር። ጥሩ ነገር ለመስራት አስባ ነበር። ግን በመኮንን የመጣ ነው እንደዚህ አይምሯ ተነክታ በሽተኛ ሆና ለማንም መቀለጅ እንድትሆን ያደረጋት መኮንን ነው። ይሄ ሁላችንም እናውቀዋለን። ስለዚህ እሷ ጥሩ ሞራል ጥሩ ድጋፍ ስለሚያስፈልጋት እኛ አጋጅተን ከሀገር ውጭ ያሉ ባለ ሀብቶችን ከሀገር ውጭ የሚኖሩ ባለ ሀብቶችን ለትግስት ነው ቤት ባለቤት ያደረጓት። እርግጥ ድርጅቱም የሆነ ነገር ድጋፍ አድርጎላታል። ብቻ እነሱ አይደለም። ስለዚህ በጣም ደስ ብሎኛል። ውድ ቤተሰቦቼ ሁላችሁም እንኳን ደስ አላችሁ። በዚህ ነገር ደስተኛ እንደምትሆኑ አልጠራጠርም። አቤልና ልዑል እንደዚህ ነገር ለመስራት ወደ ኋላ ማይሉ ጀግኖች፣ ሁሉ ነገር የሚያስደስታቸው ለሰውን ብሎ የሚቆሙ ለሰውን ብሎ ህይወታቸው አሳልፈው የሚሰጡ ጀግኖች ናቸው። ለነዚህ ብዙ ነገር ብዙ ክብር የሚገባቸው ጀግኖች ናቸው። ምክንያቱም በየጊዜ ሰው ጥቃት ያደርስባቸዋል። በየጊዜ ወደ ኋላ እንዲቀሩ ይደረጋሉ። ግን እነሱ ለምን ነካለኝ? እኛ ጀግኖች ነን። እኛ ሁሉ ነገር እንችላለን። ስለዚህ ውድ ቤተሰቦቼ ዛሬ እንደዚህ እንዳልኳችሁ በአዲስ ቤትና በአዲስ ነገር ሰርፕራይዝ ሆኖ ነው የመጣልን። በጣም ደስ የሚል ነገር ነበረ። እንኳን ደስ አላችሁ እላችኋለሁ። ውድ ቤተሰቦቼ ትግስት እንደምታውቁ ብዙ መከራና ብዙ ልፋት እየደረሰባት ሴት ናት። ብዙ ነገር ያሳለፈች ሴት ናት። ዛሬ ግን ለቤት ባለቤት ሆናለች። እሷም ከእህቷ ጋር ተገናኝታ ወደ ሐኪም ቤት አቤል ቤት ሄዳለች ነው ያለው ሉል። ግን በዚህ ነገር የተቀበለው ወይስ ኃላፊነትና ወክልና ወስዶ የተቀበለው ወንድሟ ነው። በጣም ደስ የሚል ነገር ነበረ። በጣም ደስ የሚል ቪዲዮ ነበረ። ሉልም ደግሞ የጠፋው ይቅርታን ጠይቆ ቤተሰቦቹ ያው በአንዳንድ በስራ ጉዳይ ነው የጠፋሁት እንጂ ሌላ ነገር አይደለም። ስለዚህ ደዛም ደግሞ ይቅርታን ጠይቆ ነው የመጣልን። በጣም ደስ የሚል ነገር ነበር። ስለዚህ ሁላችሁም ደስተኛ እንደምትሆኑ እርግጠኛ ነኝ። ምክንያቱም በሉል ጉዳይ ላይ በአቤል ጉዳይ ላይ ብዙ ልጆች ተጨናንቃችሁ ነበር። ምን ሆኖ ነው? ምን ነካቸው? ለምንድን ነው የጠፉት? በቃ እንደዚህ ሲጠፉ አይተናቸው አናቅም። ሁላችንም ተጨንቀን ነበር። ሁላችንም ያው አንዳንድ ነገራቶችን ብናቅም በሰላም እንደሆኑ በስራ ተወጥሮ ቪዲዮ እንዳልሰሩም ብናቅም ግን ሁላችንም ተጨናንቀን ነበር። ስለዚህ ዛሬ የደስታ ቀን ነው። ዛሬ ሉልን የምናመሰግንበት ቀን ነው። ምክንያቱም ለትግስት የሚገባት ነገር ነው ያደረገው። የትግስት ወንድሟ የሚገባት ነገር ነው ያደረገው። የትግስት ወንድም ብር ተቀብሎ የሸጣትን እንዳይመስላችሁ። ታናሽ ወንድሟ ተመላላሽ ያገኘው ስራ ነው የሚሰራው ነበረው። ግን ዛሬ አንድ ድርጅት ስራ እንዲቀጥረው አድርጎታል። ይህም ደግሞ በሉል አማካኝነት ነው። ሁለተኛ ደግሞ ትግስትም ደግሞ ቤት ባለቤት ነው የተደረገችው። እኔ በጣም ነው ደስ ያለኝ። በቃ ማመን ነው ያቃተኝ። በተለይ ወንድሟ ቁጭ ብሎ ሲያለቅስ ጊዜ እኔ ማለት ምን ልላችሁ በጣም ነው እንትን ያለኝ። ደስተኛ ነው የሆንኩት። ወንድሟ ሲያለቅስ ጊዜ በጣም ከፋኝ። በቃ በዚህ ልክ ለእህቱ ዋጋ መክፈሉ፣ አንዱ ደግሞ እነሱ ብር ሰጥተውት እንደፈለገ ሲዝናና በገዛ ድርጅቷ ሲሰራ ምን ሲል እንኳን እህት የት ገባች የት ወጣች ምን ውስጥ ነው ያለች እንኳን ይሄ ሰውዬው እንኳን ተከፍሎት ብር ተከፍሎት ቤት ተሰጥቶት እንዳያገባት ያወቀ ነው ዝም ያለው ነበረው። የሚገርማችሁ ነገር ስለዚህ የገዛ ባልዋ ነው በገዛ ብርዋ የተገዛ ቤት የሌላ ሰው ስም አዙሮ ሰጠው፣ ብር ሰጠው። ሀና የምትባል ሚስቱም ደግሞ የሆነ ቤት ወሽቆ አስቀምጠዋት እንደዛ የሚጫወትባት ነበር። ስለዚህ በገዛ ብርዋ ወንድሟና ባልዋ ሲጫወትባት የነበረች ትግስት
ዛሬ ደግሞ በልዑል ምክንያት የቤት ባለቤት ሆና ባለ ሀብቶችም እንደዛ አስደስተዋት ነው የተገኘችው። እኔ በጣም ነው ደስ ያለኝ፣ ከምላችሁ በላይ ደስ ብሎኛል። ምክንያቱም የሰው ልጅ በዚህ ልክ ሲደሰት በጣም ነው ደስ የሚለው። የሰው ልጅ ለደስታ ሲቆም ደስ ይላል። የሰው ልጅ በሁሉም ነገር ሲደሰት በጣም ደስ ይላል። እኔ በጣም ነው ደስ ያለኝ፣ ከምላችሁ በላይ በጣም ደስ ብሎኛል። ሁላችሁም ደስተኛ እንደምትሆኑ እርግጠኛ ነኝ፣ አልጠራጠርም። ልዑል ገና ብዙ ነገር ይሰራል። ልዑል ገና ብዙ ነገር የሚሰሩ ሰዎች ናቸው። ትዕግስት እንደምታውቁ ማንን ሰው አልሰማም ነው ያለችው የነበረው፣ ማንን ሰው አላምን ነው ያለችው የነበረው። ስለዚህ ዛሬ በዚህ ነገር እንደዚህ ደስተኛ ስለሆነች በጣም ደስ ብሎኛል። ስለዚህ ትዕግስትን በዚህ ነገር ልዑል ስላስደስታት እኔ በጣም ነው ደስ ያለኝ፣ ከምላችሁ በላይ ደስ ብሎኛል። ምክንያቱም ብዙ መከራ ያሳለፈች ሴት ናት። ብዙ መከራ ያየች ሴት ናት። በሰው በወንድሟ የተከደች ሴት ናት። በገዛ ወንድሟ የተከዳች፣ በገዛ ባሏ የተከዳች ሴት ናት። ብዙ መከራ ያሳለፈች ሴት ናት። ግን ዛሬ ሁሉ ነገር አልፎ ያ ሁሉ መከራ አልፎ ለደስታ መብቃቷ በጣም ደስ ብሎኛል። ምክንያቱም ልዑል ይሄ ነገር ያደረገው አሁንም ይሄ መኮንን የሚባለው ሰውዬው ከስርስር የተከተላት ጉዳት እንዳያደርስባት፣ አሁንም እንዳያሳስራት፣ አሁንም እንዳያግታት በማለት ነው። ይሄን ልዑልን ይሄን ከግንዛቤ ውስጥ አድርጎ ቤትን እንዲሰጣት ከኢትዮጵያ ውጭ ያሉ ባለ ሀብቶች አነጋግሮ ቤትን እንዲገዙላት፣ ድርጅቱን ደግሞ እንዲያግዛት፣ ወንድሟን ስር እንዲቀጥርላት ያደረገው። አያችሁ፣ ደግ ሰው እንደዚህ ነው። በዚህ ልክ ደግሞ ትዕግስትን ሰው ማመን የከበዳት ሴት ናት። ውስጧ በጣም የተጎዳት ሴት ናት። ሰው እንዳታምን ያደረጓት። ለምን ስቃይ አይታለቻ፣ መከራ አይታለቻ። ከአንዱ አንዱ የገዛ እንኳን ልጅ የወለደችለት ባሏ እንኳን አልፈልገው ነው ያለችው። እኔ ማንም ሰው አልፈልግም፣ እኔ ማንም ሰው አላምንም። ምክንያቱም ጉዳት አድርሰውብኛል። እኔ ከልጄ ውጭ ማንም አምነው ሰው የለም። ወንድሞቿ እንኳን አልፈልጋችሁ ነው ያለችው የነበረው። ግን ይሄ በሙሉ የተደረገው በልዑል ጥረት ነው፣ በልዑል ትግል ነው። ልዑል ጀግና ነው። ብዙ ነገር መስራት የሚችል ጀግና ነው። እንደሱ ጥሩ አይነት የሚሰሩ ሰዎች በዙሪያቸው መጥፎ ሰዎች ናቸው የሚያጋጥማቸው። በዙሪያቸው መጥፎ ሰዎች ይገጥማቸዋል። ለምን? ጥሩ ስለሚሰሩ። ግን እንደ መኮንን መጥፎ የሚሰሩ ሰዎችን ደግሞ በዙሪያቸው በዛው ልክ ሰው ይበዛላቸዋል። ለምን? አይምሯቸው በሙሉ በብር ስለተደፈነ፣ ብርና ብር ብቻ ስለሚያውቁ፣ ዛሬ እኔ ልደሰት፣ ዛሬ እኔ ልብላ፣ ስለሌላ ሰው ህይወት አያሳዝነኝ የሚሉ ሰዎች አሉ። እነማን አይነት ናቸው? እንደ መኮንንና እንደ ጌታቸው አይነት። ስለዚህ እንደ ልዑል አይነት ደግሞ ሰው አይወደው። ለምን? ለእውነት ስለቆመ፣ እውነት ስለሚሰራ፣ እውነትና እውነት ብቻ ስለሚሉ፣ እኛ ብቻ በልተን እንኑር ስለማይሉ፣ እኛ ብቻ ለብሰን እንኑር ስለማይሉ፣ መኮንንና እንደ መኮንን መሳዮች ደግሞ እኛ እንብላ፣ እኛ እንደሰት፣ እኛ እንልበስ፣ እኛ ብቻ የሚሉ ሰዎች በሆኑ አገሬን ያጠፋሉ። ግን አገርን ሁላችን ተባብረን ተካፍለን ያለን ነገር ለብሰን ያለን ነገር ሰው የሌለው ነገር ባለን ነገር አካፍለን ሁለት ብር ቢኖር አንዱ የሰው አካፍለን እንኖር የሚሉ እንደ ልዑል አይነት እንደ አቤል ጀግኖች አይነት ደግሞ ሰው ይጠምዳቸዋል፣ ጠላት ይበዛባቸዋል፣ በዙሪያቸው ባሉ ሰዎች ይከዳሉ። ምክንያቱም ለምን? ጥሩ ስራ ስለሚሰሩ፣ ለጥሩ ነገር ስለቆሙ። ለመጥፎ ነገር ቢቆሙ እኮ ስንት ሺህ ህዝብ፣ በሚሊዮን የሚቆጠር ህዝብ ነው የሚከተላቸው የነበረው። ለምን? መጥፎ ነገር ስለሚሰሩ። አሁን መኮንን መጥፎ ስራ ስለሚሰሩ እኮ ነው በሄደበት መሆኑ ሰው ያለው፣ በሄደበት መሆኑ ሰው የሚያስቀምጠው፣ በዛው ልክ ሰው የሚያፈራው። መጥፎ ሰው እኮ ሰው ያፈራል፣ ሰው አያጣም። ጥሩ ሰው ነው ሰው ማይወጣለት። ሁሌ ጠላት ቢበዛበት ለምን ጥሩ ስራ፣ ለምን ለሀገር ጥሩ ስራ፣ ለሀገራችን ለምን ጥሩ ስም ታስጠራለህ? እኔ ዛሬ ሁሉም ሁሌ ጥሩ ነገር ነው የሚሰራው ልዑል። ግን የዛሬው ለየት ያለ ነው። ለየት ልቧ የተሰበረ ሰውን ላታምን የብቻዋ ለመኖር የምትፈልግ ሴት ዛሬ በዚህ ልክ ማስደሰት በጣም ደስ ይላል። እንኳን ቤቷ ተከራይቶ የሚኖሩ ሴቶች ከናቸው ልጇ ትገላለች፣ ጭንቅላቷ ትክክል አይደለም፣ መጥፎ ናት ብሎ ይናገሩኛ ያለች። አስቡት ምን ያክል ውስጧ እንደመረዟት፣ ምን ያክል ውስጧ ጉዳት እንዲኖር እንዳደረጓት፣ ልቧ እንዲሰበር ያደረጓት። ሰው የገዛ የወለደው ልጅ ገላ ወይ ብሎ ያኩን የልዑል የጠየቃቸው። አስቡት። ያ ምንድን ነው? መጥፎ አስተሳሰብ ያላቸው ሰዎች ሁሌ ሰው ለማጥፋት ይነሳሉ፣ ሁሌ ሰው ለመጉዳት ይነሳሉ። እሷ እንኳን ጭንቅላቷ አያውቅም፣ ጭንቅላቷ ማስታወስ አትችልም የምትባል ትዕግስት እንኳን ሁሉ ነገር የሚልዋት ነገር እያንዳንዱ ነገር በአይምሯ ውስጥ ይዘዋለች፣ በአይምሯ ታስበዋለች።
ቅይም ይዘባቸዋለች። እነሱ ናቸው እንደዚህ የሚሉኝ፣ እንደዚህ ይሉኛል፣ ሰውን አላምንም፣ ማንሱ አጠገቤ እንዳይደርስ፣ ከልጄ ውጭ ማንሱ፣ በቃ ልጄና ልጄ ብቻ፣ ሌላ ሰው የለኝም፣ ቤተሰብ የለኝም። እንደዛ ያለች ሴት ዛሬ ግን የቤት ባለቤት ስትሆን በጣም ነው ደስ የሚለው። ለዛው ምሷ የለችም፣ ወንድሟ ነው እኩልና የተቀበለው፣ ታናሽ ወንድሟ። ያ ወንድሟ አይንህ ላፈር ነው ያለችው። እሷም አልፈልግም፣ ወንድሜ አይደለህም ነው ያለችው። ውስጧ የሆነ ነገር ቢነግራት ነው ወንድሜ አይደለህም ነው ያለችው። ምክንያቱም ጉድ ሰጥተዋታላ። በ4 ሚሊዮን ብር እኮ ነው የሸጣት። ምን ያክል ጸጸት ውስጥ እንደገባ ራሱ ነው የሚያውቀው። ምን ያክል ውስጡ እንደሚጎዳ ራሱ ነው የሚያውቀው። ወንጀል በሰራን ቁጥር፣ መጥፎ ነገር በሰው ላይ በሰራን ቁጥር ሁሌ የአእምሮ በሽተኛ ምን ሆነው አንድ ቀን ደስተኛ እንሆን። ደስታ ያለበት ቦታ ብንሄድ ለኛ ሀዘን ነው። ለምን ውስጣችን ላይ ደስታ የለም? አእምሮአችን ቆሻዋላ።